ይህ የግንቦት 7 ድምጽ ነው። ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ በሳምንት 3 ቀናት ወደ ኢትዮጵያና ሌሎች የዓለማችን ክፍሎች በአማርኛ ቋንቋ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን እንደምሰንብታችኋል። ይህ የግንቦት 7 ድምጽ ነው። የግንቦት 7 ሬዲዮ የዛሬ የዕለተ ቅዳሜ መርሃ ግብራችንን እነሆ ይዘን ቀርበናል። እንደተለመደው የሳምንቱን አበይት ዜናዎቻችንን በማስደመጥ የዕለቱን ስርጭታችንን እንጀምራለን። በማስከተልም የግንቦት 7 ንቅናቄ ህዝብ ግንኙነት ኃላፊ በአቶ ኤፍሬም ማዴቦ ተዘጋጀ ሀተታ እናስደምጣችኋለን። በስተመጨረሻም ካነበብነው የተሰኘው ዝግጅታችን ይደመጥና የዛሬው ስርጭታችንን እናጠቃልላለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የሳምንቱ አበይት ዜናዎችን ነው። ከዜናው ጋር አክናውስ ነኝ። በዚህ ባሳለፍነው ሳምንት የወገናችን ሮሮ የድረሱልን ጩኸት የወገን የጣር ድምጽ በሳውዲ አረቢያ ቀጥሎ ሰንብቷል። ከዚሁ የሰቆቃ ጩኸት ጋር ተዳምሮ በርካቶች የት እንዳሉ አያውቁም። በርካቶች በየእስር ቤቱ ታጉረዋል። በርካቶች ተደብድበዋል። ሴቶች ተደፍረዋል። የዓይን እማኞችን ከቦታው እንደሚገልጹት በማለት ኢሳት እንደዘገበው 2 ኢትዮጵያውያኖች ሪያድ ውስጥ መከራይ መንታ ሸባቢያ በሚባል ስፍራ በወታደራዊ ተሽከርካሪ ተመተው መገደላቸው ታውቋል። ከዚሁ ቦታ በተገኘው የሰው ማስረጃ የሌላኛው ኢትዮጵያዊ የቀኝ እጅ ተቆርጦና ሌላው ኢትዮጵያዊ ወገንም በወታደሮች በብረት ተደብድቦ መገደሏን የዘገበው በዚሁ ባሳለፍነው የኢትዮጵያውያኑ የሰቆቃና የጣር ጩኸት ባልተቋረጠበት ሳምንት ነበር። ከዚሁ ጋርም ተያይዘው ቁጥራቸው 50 የሚጠጉ አውቶቡሶች ወደ ሀገር ይመለሳሉ የተባሉትን ኢትዮጵያውያኖች በመጫን አሚራ ኑራና መለዝ በተባለ ስፍራ ያለ ውሃና በቂ ምግብ እንዲሁም መጸዳጃ በሌለበት ለ17 ቀናት በማቆም ህጻናትን ለተቅማጥና ሌሎች በሽታዎች እንዲጋለጡ አድርገው የግፉን ጽዋ ያጠጧቸው መሆኑን ከስፍራው የተዘገበው በዚህ ባሳለፍነው ሳምንት ውስጥ ነው። በ4 ኪሎ ቤተ መንግስት ውስጥ የመሸገው የህወሓት አራዊት ስብስብ ወደ ሀገር ለመመለስ የፈለጉትን ኢትዮጵያውያንን ከየትኛው ዘርና እያለ ከችግራቸው በላይ በዚህ በመከራ ጊዜ እርዳታን ከመስጠት ይልቅ በችግራቸው በላይ ሌላ ችግር መፍጠሩም ተገልጿል። ህፃናቶች ከበረሃው ሀገር በውሃ ጥም ያልቃሉ። እናቶች እሪ የሰው ያለ ይድረሱልን ይላሉ። የታዲዮስ አድሃኖም ቡድን ከየትኛው ዘርነ በሚል የቤት ስራ ተጠምደው ጩኸት ዳባ ልበስ ብለው የውሸት አታሟቸውን እየደለቁ እንደሆነና ህወሓት ርካሽ የፖለቲካ ትርፍ ለማግኘት በዜጎች ላይ ይህን የመሰለ ታሪክ ይቅር የማይለውን በደል መፈጸሙ ብዙዎች የሚስማሙበት መሆኑን የደረሰ መረጃ ያሳያል። የዓለም አቀፉ የስደተኞች አካል የሆነው IOM በሳውዲ አረቢያ ውስጥ ያሉትን ስደተኞች ምን ያህል እንደሆኑ በውል አለመታወቁን በመግለጽ ቁጥራቸው 30,000 የሚደርሱትን ለማጓጓዝ በትንሹ $4.5 ሚሊዮን እንደሚያስፈልግም የገለጸው በዚሁ ባሳለፍነው ሳምንት መጀመሪያ ላይ ነበር። አረብ ኒውስ በመባል የሚታወቀው ጋዜጣም የሳውዲ አረቢያ መንግስት የኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ የገንዘብ እርዳታ እያደረገ መሆኑን ሲገልጽ የኢትዮጵያው መንግስት ዜጎችን ከፖለቲካ ትርፍ ማግኛ ባለፈ ምንም አይነት እርዳታ እያደረገ አለመሆኑንና የውጭ ጉዳይ ሚኒስቴር ተብዬው ቴድሮስ አድሃኖም ተመልሷል እያለ ከሚላቸው ጋር በፎቶ ስራ መጠመዱም የተገለጸው በዚሁ ባሳለፍነው ሳምንት መግቢያ ላይ ነበር። አረብ ኒውስ አያይዞ ባወጣው መረጃም የሳውዲ አረቢያ መንግስት የኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ የገንዘብ እርዳታ እያደረገ መሆኑን ሲገልጽ የኢትዮጵያው መንግስት ዜጎችን ከፖለቲካ ትርፍ ማግኛ ባለፈ ምንም አይነት እርዳታ እያደረገ አለመሆኑን አገር ቤት የተመላለሱትን ከዘመዶቻቸው ጋር እንዳይገናኙ የሚያደርገውን ድርጊት በራሱ ገላጭ መሆኑን ሲታወቅ ይህ አረብ ኒውስ በዘገባው ላይም ቁጥራቸው 50,000 የሚደርሱ ኢትዮጵያውያን ስደተኞች ለመመለስ ማቀዱንም ሲገልጽ ስደተኞቹ የሚመለሱትም በIOM እና በሳውዲ አረቢያ መንግስት እርዳታና ትብብር መሆኑን ተዘግቧል። የእህትና የወንድሞቻችን ጩኸት ከሳውዲ አረቢያ መቀጠሉ ሲዘገብ በተለያዩ ዓለማት የሚኖሩ ኢትዮጵያውያኖች ደግሞ በወገን ጩኸት ተቆጥተው ድርጊቱን ለማውገዝ የተቃውሞ ሰልፍ ማድረጋቸውን እንደቀጠሉ ተዘግቧል። በዚህ ባለፈው ሳምንት በተለያዩ ከተሞች ትልልቅ ተቃውሞ ሰልፎች መካሄዳቸው ታውቋል። በሳውዲ አረቢያ ኢትዮጵያውያኖች ላይ እየደረሰ ያለውን ጥቃት በመቃወም ከወጡት ሀገሮች ውስጥ የሳውዝ አፍሪካ የሚገኙ ኢትዮጵያውያኖች ሲሆኑ በአፍሪካ ፓርላማ ፊት ለፊት በከፍተኛ ስሜትና ቁጣ ተቃውሟቸው ማሰማታቸው ከስፍራው ተገልጿል። በዚህ የተቃውሞ ሰልፍ ላይ ኢትዮጵያውያኑ ከተለያዩ የሳውዝ አፍሪካ ቦታዎች የመጡ መሆኑን ከአስተባባሪው የተገለጸ ሲሆን ከዚሁ የተቃውሞ ሰልፍ በተያያዘ በቤልጂየም ብራስልስ የሳውዲ አረቢያ ኤምባሲ ፊት ለፊት በመሆን ተቃውሟቸውን ያሰሙት የአፋር የሰብአዊ መብት ጥበቃ ድርጅት የኢትዮጵያ ታክስ ፎርስ እና የሉቅማን ሙስሊም የጋራ በመሆን ነበር። በጃፓንም እንደዚህ ኢትዮጵያውያኖች የተቃውሞ ድምጻቸውን ያሰሙ ሲሆን አብዛኛው ኢትዮጵያዊ ይሁሉ መከራና ችግር በጎኖቻችን ላይ እየደረሰ ያለው በተዘዋዋሪ ዘረኛው የህወሓት አውሬ ስብስብ እጅ እንዳለበት በርካቶች እንደስማሙበት የደረሰን መረጃ ያሳያል። የዘረኛ አምባገነን ስብስብ ምንም አይነት ዲፕሎማሲያዊም ሆነ እርዳታ ሲያደርግ ያለመታየቱ ከዚህ ከላይ ለተጠቀሰው አባባል ጉልህ ማስረጃ እንደሆነ ብዙዎቻችንን የሚያስማማ መሆኑ ታውቋል።
ጅጅጋን የመንግስት ባለስልጣናት አርቲስቶች የብሔር ብሔረሰቡን 8ኛውን ዓመት እናከብራለን በማለት አጨናንቀዋት መሰንበቷ ከዚያው ከሶማሊያ ክልል ተዘግቧል። ጅጅጋ ካከናወናቸው ድርጊቶች ለሟቹ መለስ መታሰቢያ በሚል እሱን የማይመስል የድንጋይ ቅርጽ ቀርጻ ከአዲስ አበባ ባለስልጣናት ቁጣ ተሰንዝሮባታል። ይህንንም አስመልክቶ የሶማሌ ክልል ሐውልቱንም የማይመስል ከሆነ ለማፍረስ እንደማይገዳቸው አስታውቀዋል። ከዚሁ የብሔር ብሔረሰቦች ዜና ጋር በተያያዘ በርካታ የመንግስት ገንዘብ እንደባከነ የታወቀ ሲሆን በዝግጅቱ ከተመደበው 31 ሚሊዮን ብር በላይ ሌላ ተጨማሪ 14 ሚሊዮን ብር መጠየቃቸው ታውቋል። የፌደራል መንግስት በበኩሉ ወደ ሶማሌ ለመጓጓዣና ለመንግስት እንግዶ በሚል ሰበብ 200 ሚሊዮን ብር ወጪ አውጥቻለሁ ማለቱም ተዘግቧል። በመጨረሻ አንድ ቻይናዊም ከመንግስት ጋር አኩርፈው በበለጠ ቻካ ተብሎ በሚጠራው ቻካ ውስጥ ለራሳቸው እንደብቀው የሚኖሩ አኩራፊዎች ቻይናው ፎቶ ለማንሳት በሚሞክርበት ሰዓት ከኋላው ዞረው በጩቤ ወግተው መግደላቸው ከስፍራው ተዘግቧል። ከዚህም ጋር በተያያዘ ዜና በጅማ ዞን ኬሽ እየተባለ በሚጠራው ስፍራ የመንግስት ባለስልጣኖች ያለ አጃቢ አካባቢው መንቀሳቀስ እንደማይችሉ ተረጋግጧል። ዜጎቹ በአረብ ወጣቶች ሲጨፈጨፉና ሲደፈሩ የኤምባሲ በሩን ዘግቶ የሄደው ወያኔ አንድ ቻይና ሞተ ብሎ በሄሊኮፕተር እየዞረ የአካባቢው ነዋሪዎች እያሸበረ መሆኑን ተገልጿል። ከዚህ ሽብር ባለፈም በርካታ ተቃዋሚዎችን ወደ ማጎሪያ ቤት እየወሰደ ማጎሩም ተዘግቧል። በድጋሚ ሰላምታችን ይድረሳችሁ ውድ የግንቦት 7 ሬዲዮ አድማጮቻችን፣ ስርጭታችን ይቀጥላል። ቴዎድሮስ አድሃኖም ቢያጥቡት የማይጠራ ወያኔ ነው። የኢትዮጵያ ሕዝብን እናስተዳድረዋለን የሚሉት አምባገነን ገዢዎቹ ተስማምተውና አንዱ ሌላውን አክብሮ የኖረበት አንድም የታሪክ አጋጣሚ የለም። የስከዛሬው ታሪካችን ምዕራፍ በጥቅሉ ሲታይ ታሪካችን የሚቋጨው ሕዝብ ተረገጠ፣ ተጋዘ፣ ገዢዎች ደግሞ ረገጡ፣ ገዙ፣ አሰሩ፣ አጋዙ እየተባለ ነው። አዎ የኢትዮጵያ ሕዝብ እስከዛሬ ባለው ታሪኩ ተግዟል፣ ተረግጧል፣ ተንቋል፣ ተንቋሿል። የዘንድሮ በተለይ ባለፉት 2 እና 3 ሳምንታት እየደረሰብን ያለው ብሔራዊ ውርደትና ንቀት ግን ታይቶም ተሰምቶም የማይታወቅ ልዩ ከልዩም ልዩ ነው። በቀዳማዊ ኃይለ ሥላሴ ዘመን የኢትዮጵያ ሕዝብ ልክ እንደዛሬው ሰባዊ መብቱ ተረግጧል፣ ፍትህ ተነፍጓል፣ ነፃነቱን ተገፏል። ሆኖም አገር ውስጥም ከሀገር ውጭም ፈላጊና ባለቤት እንደሌለው የቤት ውስጥ እንስሳ የወገንም የባዳም እጅ አልተባበረበትም። አንገፍግፎን አንፈልግም በቃ ብለን ያስወገድነው የቀዳማዊ ኃይለ ሥላሴ ስርዓት በስልጣን ላይ በነበረበት ጊዜ ኢትዮጵያ የሚለው ስምና ኢትዮጵያዊነት ሀገር ውስጥም ሆነ አውሮፓ፣ አሜሪካና አፍሪካ ውስጥ እጅግ በጣም የተወደደና የተከበረ ስም ነበር። ዛሬ ወያኔ ነፃ አወጣችሁ እኩልነት አመጣሁላችሁ እያለ በሚሰብክበት ዘመን ግን የኢትዮጵያ ሕዝብ አገር ውስጥም በውጭ አገሮችም ባለቤት እንደሌለው ፈረስ ማንንም የሚጋልብበት ፈላጊ እንደሌለው ዕቃ ያገኘ ሁሉ እንዳሰኘው እጁን የሚያሳርፍበት የተናቀ ሕዝብ ሆኗል። ለመሆኑ ለምንድነው ኢትዮጵያዊነት እንደዚህ እንደተራቀ ይቀለለው? ኢትዮጵያውያንስ ለምንድነው በየሄዱበት እንዲህ አይነት ውርደትና ስቃይ የሚደርስባቸው? መልሱ ቀላል ነው። ባለቤቱን ካልናቁ አጥሩን አይነቀንቁ፣ ወይም ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ነው። የወያኔ አገዛዝ እኛ ኢትዮጵያውያን ኢትዮጵያዊነት እያልን ስለምንሳሳለትና ስለምንንከባከብለት ትልቅና ክቡር ሐሳብ በፍጹም ግድ የለውም። እንዲያውም ወያኔ ሽንጡን ገትሮ ከሚታገላቸው ዋና ዋና ብሔራዊ እሴቶቻችን ውስጥ
ኢትዮጵያዊነት የመጀመሪያው ነው። ስለዚህም ነው ባለፉት 22 ዓመታት በግልጽ እንደተመለከትነው ኢትዮጵያዊነት ብለው የተጣሩ የጮሁ ህዝብን ያስተማሩና የታገሉ ግለሰቦች በወያኔ የተለቀሙ የታሰሩትና የተገደሉት። ከሀገር ውጭም ቢሆን በየውጭ ሀገሩ የሚገኙት የወያኔ ኤምባሲዎች ኢትዮጵያውያን ከሀገራቸው ውጪ ማግኘት የሚገባቸውን የዜግነት አገልግሎት የሚሰጡት ዜግነታቸውን እያዩ ሳይሆን ቦንድ የገዛ ያልገዛ ልማታዊውን መንግስት የደገፈ ያልደገፈ እያሉ ወይም የወርቃማው ዘር አባልነቱን እያጣሩ ነው። እነዚህንና ሌሎችን እነዚህን የመሳሰሉ ሰንካላ የወያኔ መስፈርቶች ያላሟሉ ኢትዮጵያውያን አገር ውስጥም ከሀገር ውጭም ወያኔ በዜግነት ሳይሆን በጠላትነት የሚመለከታቸው ሁለተኛና ሶስተኛ ደረጃ ዜጎች ናቸው። ዛሬ ከአፍሪካ ከኤሲያና ከላቲን አሜሪካ ሀገሮች ስራ ፍለጋ ሳውዲ አረቢያ ከሄዱ ዜጎች ውስጥ እንደ ኢትዮጵያውያን እጅና እግሩን ታስሮ የተገረፈ እንደ ሴቶቻችን በሳውዲ ጎረምሶች የተደፈረና እንደ ኢትዮጵያውያን በየአደባባዩ የተገደለ የሌላ ሀገር ዜጋ የለም። ሳውዲ አረቢያ ውስጥ የሚገኙ የሌሎች ሀገሮች ኤምባሲዎች የዜጎቻቸው መብት በሳውዲ መንግስትና ህዝብ ሲደፈር ለምን ብለው ይጠይቃሉ? ወይም ለዜጎቻቸው ጊዜያዊ መጠለያ የሕክምና እርዳታና የህግ ሽፋን ይሰጣሉ እንጂ ኤምባሲያቸው በራፍ ላይ ዝግ ነው የሚል ጽሑፍ አይለጥፉም። የወያኔ ኤምባሲ ግን ከስረ መሰረቱ የተቋቋመው የወያኔን የራሱን እንጂ የኢትዮጵያን ህዝብ ጥቅም ለማስጠበቅ ስላልሆነ ይህንን የሌሎች ሀገሮች ኤምባሲዎች ለዜጎቻቸው የሚያደርጉትን ጥበቃና እንክብካቤ ለወገኖቹ ማድረግ አልታደለም፣ ፍላጎቱም የለውም። ይህንን ቅሌትና ውርደት ደግሞ ባለፉት 2-3 ሳምንታት በግልጽ ተመልክተናል። ጂዳና ሪያድ ውስጥ በዜጎቻችን ላይ የሚደርሰውን መከራና በደል ተቃውሞ ሰልፍ የወጡ ኢትዮጵያውያን በሳውዲ ፖሊሶች ታድነው እንደታሰሩ ሁሉ አዲስ አበባ ውስጥም በወንድሞቻችንና እህቶቻችን ላይ እንዴት እንዲህ አይነት በደል ይፈጸማል ብለው ሳውዲ ኤምባሲ ፊት ለፊት ሰላማዊ ሰልፍ የወጡ ኢትዮጵያውያን በአረመኔዎቹ የወያኔ ፖሊሶች ታድነዋል፣ ታስረዋል፣ ተደብድበዋል። አዎ ኢትዮጵያውያን ሳውዲ ውስጥም ኢትዮጵያ ውስጥም ለምን የሳውዲ መንግስት ተቃወማችሁ ተብለው በሁለቱም ሀገር ፖሊሶች እየታደኑ ታስረዋል፣ ተደብድበዋል። ከወያኔና ጥቂት ወደ አምላኪ ደጋፊዎች ውጪ በሀገር ውስጥና በመላው ዓለም የሚገኘው ኢትዮጵያዊ በአንድ ዓላማ ዙሪያ የተሰባሰበበትና አንድ ሳምንት ሙሉ አንድ ቃል በአንድ ትንፋሽ የተነፈሰበት ጊዜ ቢኖር ወርሃ ህዳር 2006 የመጀመሪያው ነው ማለት ይቻላል። የአንድ ሀገር ህዝብ በአንድ ዓላማ ስር ሲሰባሰብና በአንድነት ሲቆም ከምንም በላይ በዚህ አንድነት መጠቀምም መደሰትም ያለበት መንግስት ነው። ኢትዮጵያ ውስጥ ያለው የወያኔ አገዛዝ ግን እቅዱና ስራው ሁሉ የኢትዮጵያን ህዝብ ማስጨነቅና ማበሳጨት ነው እንጂ የኢትዮጵያ ህዝብ በሚሰራው ስራ ተደስቶ አያውቅም። ለወደፊትም የሚደሰት አይመስልም። ከሰሞኑ ሳውዲ አረቢያ ውስጥ በኢትዮጵያውያን ወገኖቻችን ላይ የደረሰው ልክ የሌለው ስቃይና መከራ መላውን የኢትዮጵያ ህዝብ ቀፎ እንደተነካንብ ከዳር ዳር ሲያስቆጣ ወያኔና ሞራል ብልሹ ሹማምንቶቹ ግን ከዚህ ወገኖቻችንን በባዕድ ሀገር ለከፍተኛ ጥቃት ካጋለጠና ብሔራዊ ውርደት ካከናነበን ክስተት ትርፍ ለማግኘት የፖለቲካ ቁማር እየተጫወቱ ነው። ኢትዮጵያውያን በሳውዲ ውስጥ በአሰሪዎቻቸው በመንደር ውስጥ ጎረምሶችና በፖሊስ ከፍተኛ ድብደባ እንግልትና ውርደት ሲደርስባቸው ኤምባሲው በራፍ ላይ ኤምባሲው ዝግ ነው የሚል ጽሑፍ በመለጠፍ ይበላችሁ ያለ አፉን ዘግቶ የተመለከተው የወያኔ አገዛዝ ዛሬ የወገን አሳቢና ተቆርቋሪ ለመምሰል ቴዎድሮስ አድሃኖምን ያገዛዙን የውሸትና የቅጥፈት ቃል አቀባይ ዲና ሙፍቲን በግንባር ቀደምነት በማሰለፍ የፖለቲካውን ገደል ቁልቁል ተያይዞታል። ቴዎድሮስ አድሃኖም ቢከፋም ቢለማም የሀገሪቱ የውጭ ጉዳይ ሚኒስትር ነው። የውጭ ጉዳይ ሚኒስትር የሥራ ኃላፊነት ደግሞ አገሪቱንና ዜጎቿን ከውጭ ሀገሮች ጋር በሚያገናኙ ጉዳዮች ላይ ማተኮር ነው እንጂ በአገር ውስጥ የሚሰራው ይህ ነው ተብሎ የሚነገር ስራም ኃላፊነትም የለውም። አንዴ ወዳጅ አንዴ ጠላት እየመሰለ እንደ ስስት መልኩ የሚቀያየረው ቴዎድሮስ አድሃኖም ግን ሳውዲ ውስጥ ድረስልን ብለው ሲጣሩት ፊቱን ያዞረባቸው ኢትዮጵያውያን አዲስ አበባ ሲመለሱ ያሉበት ቦታ ድረስ በመሄድ
እንኳን ደህና መጣችሁ ለማለት ሲሞክር ይታያል። ሳውዲ አረቢያ ውስጥ የሚገኙትን የኢትዮጵያ ኤምባሲና ቆንስላ ጽፈት ቤቶች ቅርቅር አድርጎ ዘግቶ የወገን ያለ ብለው የመጡትን ኢትዮጵያውያን እንጃላችሁ ብሎ ፊቱን ያዞረባቸው ያዛኝ ቅቤ አንጓሽ ቴዎድሮስ አድሃኖም እነዚሁን እንደባዳ ፊቱን ያዞረባቸውን ኢትዮጵያውያን አገር ቤት ሲመጡ እንኳን ደህና መጣችሁ ማለቱ የገደለውን ወታደር ለማከም ከሞከረው የናዚ ጀርመን ወታደር ተለይቶ የሚታይ አይደለም። ቴዎድሮስ አድሃኖም እንደ ፈረስ ገርተው ለዚህ ባደረሱት በነመለስ ዜናዊና ስብሃት ነጋ ጭንቅላት ሳይሆን በራሱ ጭንቅላት የሚያስብ ሰው ቢሆን ኖሮ የሱ የሥራ ድርሻና ኃላፊነት ዜጎቻችን አገር ቤት ከገቡ በኋላ ሳይሆን ሳውዲ ውስጥ እያሉ ነበር። ዛሬ ቴዎድሮስ አድሃኖምም ሆነ ዘረኞቹ የወያኔ መሪዎች ከሳውዲ በሚመለሱት ወገኖቻችን ዙሪያ የሚያደርጉት ልታይ የፎቶሽ ቅድድም ወገኖቻችንን ለመርዳት ሳይሆን ዘረኛ መሪያቸው መለስ ዜናዊ ሲሞት ሳያስቡት በድንገት ከእጃቸው የወጣውን የጠቅላይ ሚኒስትርነት ቦታ መልሰው እጃቸው ለማስገባት ወይም በሚቀጥለው አመት በሚደረገውና ወያኔ ከወያኔ ጋር በሚወዳደርበት ትርጉም የለሽ ምርጫ የፈረደበት ኃይለ ማርያም ደሳለኝን በቴዎድሮስ አድሃኖም ለመተካት ነው። አዎ ለመተካካት ወያኔ መተካካት እያለ አንዱን ገኛ በሌላ ገኛ በልቶ የጠገበውን አህያ በተራባ አህያ መተካት ከጀመረ ውሎ አድሯል። ያውንም ሩጫቸው ቢጭኑት አልሸከም ቢቀመጡበት አልመች ያላቸውን ኃይለ ማርያም ደሳለኝን የራሳቸው ሰው ብለው በሚጠሩት በቴዎድሮስ አድሃኖም ለመተካት ነው። ኃይለ ማርያምማ አሁንስ በቆሙ አልተተካም ብላችሁ ነው? ድፍን አበሻ ውጭ አገርም አገር ውስጥም ሲተራመስ ኃይለ ማርያም አንዲት ቃል አልተነፈሰም እኮ። ሳውዲ ውስጥ የሚገኙ ኢትዮጵያውያን ወንድሞቻችን ፓስፖርታቸውን ሲቀሙ፣ ሲደበደቡ፣ ሲታሰሩና ሲገደሉ ቴዎድሮስ አድሃኖም የሰጠው ምላሽ ቢኖር የኤምባሲውንና የቆንስላ ጽፈት ቤቶችን በር መዝጋት ነበር። አዎ መዝጋት። ልክ ከ1997ቱ ምርጫ በኋላ ከመለስ ዜናዊና ካጋዚ ነፍሰ ገዳዮች የጥይት ሩምታ ለማምለጥ ወደ ቤተ ክህነት ጽፈት ቤት ግቢ ውስጥ ሸሽተው ለመግባት በመከሩ ወጣቶችና ህጻናት ላይ አባ ጳውሎስ በሩን እንደዘጉባቸው ዛሬም የአባ ጳውሎስ ታናሽ ወንድም የሆነው ቴዎድሮስ አድሃኖም በባዕድ ሀገር ውስጥ አድነን ብለው በተጠጉት ወገኖቻችን ላይ የኤምባሲን በር ቀርቅሮባቸዋል። ኢትዮጵያውያን ወገኖቻችን ሳውዲ ውስጥ ሲጋዙና ሲገደሉ ቁጥሩ ተጋኗል እያለ በወገኖቻችን ላይ ያፌዝ የነበረው ቴዎድሮስ አድሃኖም ነበር። ኢትዮጵያውያን ወገንና ረዳት አለን ብለው ወደ ኤምባሲው በብዛት ሲመጡ ኤምባሲውና ቆንስላ ጽፈት ቤቶች በራፍ ላይ ዝግ ነው የሚል ጽሑፍ ለጥፎ ወገኖቻችንን ለባዕዳን ጥቃት አሳልፎ የሰጠው ቴዎድሮስ አድሃኖም ነው። የሳውዲ መንግስት በአገር ውስጥ ወንጀል ሲፈጸም ህጋዊ እርምጃ መውሰድ መብቱ ነው ብሎ የወገኖቻችንን መገደልና የሴቶቻችንን መደፈር ህጋዊ ለማድረግ የሞከረው ቴዎድሮስ አድሃኖም ነው። የሚገርመው ይህ ወገኖቻችንን በባዕድ ሀገር አይናችሁን ላፈር ብሎ በሩን የዘጋባቸው ከሃዲ ሰው ነው ዛሬ የወገን አሳቢና ደራሽ መስሎ ቀልዱ እንዳማረለት የመድረክ ላይ ኮሜዲያን እዚህም እዚያም ሽርጉድ የሚለው። ሳውዲ ውስጥ በወገኖቻችን ላይ ለደረሰው ይህ ነው የማይባል ትልቅ በደልና ጥፋት የኢትዮጵያ ህዝብ በዋናነት ተጠያቂ ከሚያደርጋቸው የወያኔ ባለስልጣኖች ውስጥ ቴዎድሮስ አድሃኖምና ተላላኪው ዲና ሙፍቲ የመጀመሪያዎቹ ናቸው። ከሰሞኑ ፊቱን እያሳመረ በየደቂቃው ቲቪ ላይ መቅረብ የጀመረው ቴዎድሮስ አድሃኖም ሳውዲ ውስጥ ለደረሰው ጥፋት መንግስት ተመጣጣኝ እርምጃ ይወስዳል እያለ ሲዘላብድ ተሰምቷል። የሱ ተላላኪ የሆነው ዲና ሙፍቲ ደግሞ በዜጎች ላይ ምን ጊዜም ድርድር የለም ብሎ ሲናገር ተደምጧል። ይህንን በሁለት ባዶች የተነገረ ባዶ ንግግር ያዳመጠ የኢትዮጵያ ህዝብ ግን ጽድቁ ቀርቶብኝ በወጉ በኮነነኝ እያለ የቴዎድሮስንና የዲና ሙፍቲን ጅብ ከሄደ ውሻ ጮኸ ንግግር ሰምቶ እንዳልሰማ አልፎታል። የሚገርመው ይህ ወገኖቻችንን በክፉ ቀን ወግዱ ብሎ ፊቱን ያዞረባቸው ቴዎድሮስ አድሃኖም ነው ዛሬ የሳውዲ መንግስት በራሱ ወጪ አዲስ አበባ የሚልካቸውን ዜጎች ዘመድ መስሎ ለመጠየቅ የሚሄደው።
ደግሞኮ እስከዛሬ ድረስ አዲስ አበባ ገብቷል የሚባሉት በጣት የሚቆጠሩ ሰዎችም ቢሆኑ በተለመደው የወያኔ የዘመድ አሰራር እየተመረጡ የመጡ እንጂ ዜግነታቸው እድሜያቸውና የጤንነት ሁኔታቸው እየታየ የተመረጡ ሰዎች አይደሉም። በአጠቃላይ የተጣለበትን ሀገራዊ አደራና የተሰጠውን ህዝባዊ ኃላፊነት መወጣት የተሳነውን ቴዎድሮስ አድሃኖምን በየሜዳውና በተገኘው አጋጣሚ ሁሉ እያሽሞነሞኑ ለማቅረብ የሚደረገው ጥረት እንደ ህፃን ልጅ ሽንት መቀበያ የቆሸሸውን የወያኔ ፊት በቆሻሻ ውሃ ከማጠብ ተለይቶ የሚታይ አይደለም። ወያኔ ከአሳማ እየመረጠ ለማሳመርና ለማሽቀርቀር የሚያደርገው ጥረት አሳማውን ወደ ለመደው ወደ ጭቃው ውስጥ ይበልጥ ይስበዋል እንጂ በፍጹም አያሳምረው። ምክንያቱም አሳማ አጌጥ ነው ማላጌጥ ነው ምን ጊዜም አሳማ ነው። የቴዎድሮስ አድሃኖም ነገርም እንደዚህ ሆነ። ወያኔ ያሻውን ያከል ቢቀባውና ቢያሳምረው ቴዎድሮስ አድሃኖም ወያኔነቱን አይለቅም። ወያኔ ደግሞ በልቶ የማይጠግብ ታጥቦ የማይነጻ አሳማ ነው። ጤና ይስጥልን ክቡራትና ክቡራን፣ ይህ የካነበብነው ፕሮግራማችን ነው። በዛሬው ዝግጅታችን ነጻነት ምንድነው በሚል ርዕስ የተሰናዳ መጣጥፍ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ አዶኒስ ነኝ። እስከ ዝግጅታችን ማብቂያ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ነጻነት ምንድነው? ነጻነት ከማንም ለማንም የማይሰጥ ሆኖ ነገር ግን ከሰው ልጆች ወደዚህ ዓለም መምጣት ወይም መወለድ ጋር ተያይዞ አብሮ የተፈጠረ ከሌሎች መሰረታዊ የሰው ልጅ ፍላጎቶች ጋር ተሳስሮ ያለና ከፈጣሪ አንድ ጊዜ የተሰጠ ነው። ይህ ነጻነት የምንለው በመድር ላይ ስለሚከናወኑት ቁሳዊና ተጨባጭ ተፈጥሯዊ ኩነቶች ይቅርና በሌላኛው ወይም በማይታየው የስሜት ህዋሳችን ውስጥ የሚመላለሰውን በፈጣሪ ሐልወት ላይ እንኳን ጥያቄዎችን ማንሳት ቢያስፈልግ መጠየቅ መመራመር እንደተረዳነው የመወሰን መብት ጥግ ድረስ የሚሄድ ድርጊት ነው። እዚህ ላይ ስለ ነጻነት ስናወራ ለሰው ልጅ ከሰዎች የማይሰጥ ነገር ግን የሚገባ በመሆኑ ጥልቅ የነጻነት ጽንሰ ሐሳብ ወይም ግንዛቤ እንዲኖረን ያስችላል ባልኩት መንገድ ልውሰዳችሁ። በመንኖርባት ምድር ላይ ያሉ አብዛኞቹ ቁሳዊና መንፈሳዊ ነገሮች ሁሉ የራሳቸው ተቃርኗዊ ጎኖች አሏቸው። ረጅም አጭር፣ ወፍራም ቀጭን፣ ነጭ ጥቁር፣ ደግ ክፉ፣ ጽድቅ ኃጢያት፣ ነጻነት ባርነት፣ ሌላም ያንድን ቁስ መወፈር ወይም መግዘፍ ለመግለጽ አናሳውን ወይም ቀጭኑን ማወቅ ግድ ይላል። ስለ ቁሱ ቀለም መንጻት ለመግለጽም ሌላ የጠቆረ በተጻራሪው ማየት ወይም ማወቅ እንዲሁ ግድ ነው። የምንፈልገውን ነገር በጥልቀት ለማወቅ የሱ ተጻራሪ ወይም ተቃራኒ የሆነውን ነገር ምንነት በጥልቀትና በመጥቀት ማወቅ ስለምንፈልገው ነገር ዕውቀት ከማስጨበጥ አልፎ ውሳጣዊ ፍላጎትንም ወይም መሻትን ያነራል። ፈጣሪ ደግ፣ ሩህሩህ፣ ለጋስ፣ ቸር፣ ቅን፣ መሐሪ እያልን መልካም የተባሉትን ሁሉ የሱ የባህሪ ገንዘቡ ወይም የሚገባው እንደሆነ እንደምንናገር ሁሉ ክፉ፣ ጨካኝ፣ አረመኔ፣ ንፉግ፣ ተንኮለኛ እያልን ዓለም በተፈጠረ ማግስት የፈጠረውን ፈጣሪ መንበር ሽቶ ፈጣሪነትን ተመኝቶ ከፈጣሪው በታዘዘ ጠንከር ያለ ቁጣ ስልጣኑን አጥቶ ወደ ምድር ለተወረወረው ሳጥናኤል ወይም ሰይጣን ክፉ የተባሉትን ሁሉ የባህሪ ገንዘቡ ወይም የሚገባው እንደሆነ እንናገራለን። ከመናገር ባለፈም ለሁለቱ ኃይሎች ተነጻጻሪ ማንነትን እየፈጠርን በገጸ በረከትነት እናቀርባለን። ሁለቱንም እንፈራቸዋለን። ደጉን እንዳይርቀን ክፉ ደግሞ እንዳይቀርበን ማለት ነው። እዚህ ላይ ሐሳቤን ለማጠንከር አንድ አፈ ታሪክ ጣል አድርግ። አፈ ታሪክ 1 ድሮ ነው አሉ ሰይጣን መረረውና አሁንስ በቃኝ፣ እንግዲህ ለዘመናት ከፈጣሪ ጋር አይጥና ድመት ሆኖ መኖር መሮኛል።
በጣም ሰልችቶኛል እናም ሁለት አማራጮችን አስቀምጫለሁ አለ አንደኛው አማራጭ በዚያው በመኖሪያዬ በገሃነም ባለው ነደ እሳት ራሴን ንፍሮ ማድረግ ሲሆን ሁለተኛው አማራጭ ደግሞ የስከዛሬውን በደሌን ተናዝዤ የማረኩትን ነፍሳት መመለስና ፈጣሪን ይቅርታ መጠየቅ ከዚያም ወደ ቀደመው ክብሬ መመለስ ይህን ይያለ ከተማውራ መንገድ ላይ ላገኛቸው የእምነት መምህር ወይም አባት የሆዱን አውጥቶ ያዋያቸዋል አባትም ጥቂት እንኳን ማሰብ ሳያስፈልጋቸው እንዴ ምን ማለት ነው እኛን ለማንጥለህ አሉት ይባላል ትርጓሜ ለምን ቢሉ የሱን የክፋት ታሪክ ለምእመናን ልጆቻቸው እየተረኩ በአንጻሩ ደግሞ ፈጣሪ ከርሱ በባህሪና በጠባይ እንደምን እንደሚለያይ ያነጻጸሩ ከታች አጥቢያ እስከ ዓለም ዳርቻ የሚሰብኩት እንዲሁም አባ ሐጂ ፓትሪያርክ ቄስ እየተባሉ የሚከበሩትም እርሱን በማውገዛቸውና የመከበራቸውና በዚህ ዓለም በስጋ የመቆየታቸው ምስጢርም እርሱ በመሆኑ ነው ይላሉ አንዳንድ ሰዎች ስለዚህ በአንደኛው ገጽ ያለውን የታሪኩን ክፍል ስንፍ ደጉ አምላክ የሚታወቀው ክፉ የሆነው ሲታወቅ ስለሆነ ሰይጣንም ሳይሞት ሳይጠፋ 7506 ዓመት ኖረ ቀጣዮቹን ዓመታትም ይኖራል ተብሎ ይገመታል ወደ ጽሑፉ ርዕስ ልመለስ የነጻነትን ጣዕም ለማወቅ ባርነትን ማወቅ ግድ ይለናል ባርነቱ እንዳይመጣ ነጻነቱ እንዳይረቀን አጥብቀን እንፈልጋለን በተመሳሳይም የሰው ልጅ ህልውና መኖር ከተረጋገጠበት ዕለት ጀምሮም ነጻነትና ባርነት እኩል ዘመን አስቆጥረው ኖረዋል ቀጣዮቹን ዓመታትም ይኖራሉ እየተስፋ አደርጋለሁ ስለዚህ ሰው የመረጠውን ይኖራል ነጻ ወይንም ደግሞ ባሪያ 4 ነጥብ ለሁለት ጌቶች መገዛት አይቻልም እንዳለው ኢየሱስ ሌላው ከክርስቶስ ልደት 1983 ዓመት በፊት በነበሩት የተቀረጹ መንግስታውያን ጽሑፎች ባርነትና ነጻነት ግለሰቦችን ተንተርሰው ሲጻፉ የነበረውን ሁኔታ የኦርናሙ ህግጋት በሚለው የዊኪፒዲያ ገጽ ሐሳቡን እናጉላው የኦርናሙ ህግጋት እስከዛሬ ከተገኙት መንግስታዊ ህጋዊ ሰነዶች መካከል ከሁሉ ጥንታዊ የሆነው ሰነድ ነው ሰነዱ የተጻፈው ከክርስቶስ ልደት 1983 ዓመት በፊት በሱመርኛ ቋንቋ ነበር መጀመሪያ የተገኘው ቅጂ በተሰበረ ጽላት በኒፑር ፍርስራሽ ሲሆን በ1944 ዓመተ ምህረት ፕሮፌሰር ሳሙኤል ክሬመር አስተረጎሙት በዚህ ሰባራ ክፍል ላይ የነበሩት 5 ህግጋት ብቻ ነበሩ ሆኖም ግን ሌሎች ቅጂዎች በኡርና በሲፓር ከተገኙ በኋላ አሁን ከ57 ድንጋጌዎች በተቀላላው 40 ያህሉ ሊታወቁ ተችሏል በዚህ ሰነድ ህጎቹ አንድ ሰው እንዲህ ቢያደርግ እንዲህ ይደረግ በሚመስል አባባል ይጻፋሉ ይህም ዘዴ በኋለኛው ነገስታት ዘንድም በጉልህ ይታያል ከንጉሱ በታች ከሆኑት ህብረተሰቦች መካከል ሁለት አይነት ማዕረግ ያላቸው ሰዎች ነበሩ አንደኛ ሉ ወይም ነጻ ሰው ሁለተኛው አራድ ወይም ባሪያ ወይም ጌሚ አሊያም ደግሞ ገረድ ናቸው ሌላው ከተጠቀሱት 5 ህግጋት አንቀጽ 4 እና 5ን ስንመለከት አራተኛው አንቀጽ እንዲህ ይላል አንድ ባሪያ ገረዲቱን ቢያገባ ከዚያም ነጻነቱን ቢያገኝም ከቤተሰቡ ግን አይወጣም የህገ መንግስት ትርጓሜ በዚህ የኦርናሙ ህግ መሰረት በትዳሩ አንጻራዊ ነጻነት ቢያገኝም ካሳዳሪዎቹ ቤት ግን አይወጣም ይህም ማለት አሁንም ከነሱ በታች ወይም ከነሱ ስር ሆኖ የባሮች አለቃ የመሆን እድል ሊኖረው ይችል ይሆናል እንጂ ካሳዳሪዎች ቀንበር ውጪ ሆኖ በራሱ የመወሰን የወደደውን የማድረግ ስልጣን አይኖረውም ይህም የባርነት አንዱና ዋነኛው ገጽታ ነው በራሱ የወደደውን አለመወሰን ዘውትር ያሳዳሪዎቹን ወይም የገዢዎቹን አይን ይመለከት ዘንድ ከቤት አለመውጣት ሌላም በባርነት የራስ የሚባል ነገር የለም የራስ ፍላጎት የራስ ህልም የራስ ራእይ የለም ራስህ እንኳን ለገዢዎችህ የተሰጠህ በመሆኑ ገዢ ከሳቀ ትስቃለህ ሲያኮርፍም ታኮርፋለህ ያንተ ማንነት በእርሱ ማንነት ውስጥ ተደፍቆ ወይም ተቀብሮ በራስ የራስ የሚባል ኑሮ ሳይኖርህ የምትገፋው ህይወት ነው ቀጣዩን የጽሑፉን ክፍል በተከታዩ ሳምንት ይዤላችሁ ቀርባለሁ እስከዚያው ኢትዮጵያችን በክብር በነጻነት ትኑር እያልኩ ሰናበታችኋለሁ ጤና ይስጥልን
ክቡራትና ክቡራን አድማጮቻችን እስካሁን ስትከታተሉት የቆያችሁት የግንቦት 7 ሬዲዮ ነበር። የዛሬው ስርጭታችን እዚህ ላይ ተጠናቀቀ። በማክሰኞ የሬዲዮ ፕሮግራማችን ዳግም እስከምንገናኝ ቸርን ሰንብት። ኢትዮጵያ በልጆቿ መስዋዕትነት ለዘላለም ተከብራ ትኖራለች።